ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። እንግዲህ ቆንጆ የሲናመን የቀረፋ ሶፍት ኬክ እንጋግራለን። በጣም ቆንጆ ስፖንጅ የሆነ ኬክ እንጋግራለን። እንግዲህ አሁን እቃዎቼን አዘጋጅቻለሁ፣ ግብአቶቼን። እዚህ ጋር ወተት አለኝ። እዚህ ጋር ደግሞ እንቁላል 3 አለኝ። 200 ግራም ቅቤ አለኝ። ዘይት 2 የሾርባ ማንኪያ የሚሆን ዘይት አለኝ። ዱቄት አለኝ። ዱቄት እንግዲህ መጥኜን የማረገው። እንደገና ደግሞ ቤኪንግ ፓውደር አለ፣ ጨው አለ፣ ትንሽ ስኳር አለ። እንግዲህ ይሄንን እነዚህን ግብአቶች ተጠቅመን ቆንጆ የሆነ ሶፍት የሆነ ኬክ እንጋግራለን። እንግዲህ አብራችሁን ቆዩ። ቅቤን ይሄንን 200 ግራም ቅቤን አቅልጬ ትንሽ ቀለጥ አድርጌ ተመልሼ እመጣለሁ። አብራችሁን ቆዩ። እንግዲህ እንቁላሌን 3 እንቁላሌን ሰብሬያለሁ። ቅቤንም አቅልጬ አዘጋጅቻለሁ። አሁን ስኳሩንና እንቁላሉን መጀመሪያ በደንብ እመታለሁ። ቫኒላ ካላችሁ እናንተ ቫኒላ ጨምሩ። ቫኒላ ስለሌለኝ እኔ አሁን ምንድነው የማደርገው፣ ቀረፋ አለኝ እና ትንሽ ደግሞ የሎሚ ጁስ አረግበታለሁ። ሎሚ ጨምቅበታለሁ። ስኳሩ እንዲበዛ አልፈለኩም። ያው 100 ግራም ነች የጨመርኳት፣ ምክንያቱም እኔ በጣም ጣፋጭ እንዲሆን አልፈልግም። እና አሁን ይሄንን በደንብ አድርጌ መትቼ ተመልሼ እመጣለሁ። ድምፁ እንዳይረብሻችሁ እንቁላሉን በደንብ አድርጌ መትቼዋለሁ። ሽታው የእንቁላሉ ሽታ እንዲጠፋ ነው። እንዳልኳችሁ ቫኒላ ካለ ትንሽ ቫኒላ ጨምሩበት። እኔ ግን አሁን ስለሌለ የምጨማምራቸው ያው እንግዲህ ለቃናውም ሆነ ለእንትኑ ማጥፊያ ሎሚ ያለኝ ብያችኋለሁ። እና አሁን ወተቴን ጨመርኩ። ግማሽ ካፕ ወተት አለኝ። ስኳር ጨምሬያለሁ። ትንሽ ቁንጢጥ ጨው፣ ቅቤን ጨመርኩ። 200 ግራም ቅቤ፣ ሁለት የሾርባ ማንኪያ ዘይት፣ የሎሚ ጭማቂ ትንሽ፣ እንዳልኳችሁ ሲናመን የቀረፋ ዱቄት አሁን ፍሬሽ ፈጭቼ ነው። እሷን ይኸው ትንሽ አሁን ይሄን ካደረኩኝ በኋላ ዱቄቱንና ቤኪንግ ፓውደሩን በኋላ ጨምረዋለሁ። አሁን ትንሽ ደግሞ ይሄንን መተዋለሁ፣ ድምፁ እንዳይረብሽ። አሁን ደግሞ ዱቄቴን 2 ካፕ ነው የማደርገው፣ ግን እቺ 1/4 ስለሆነች ያው በዚህ 4 ነው የማደርገው ማለት ነው። አሰፋፈሩን ያው ጨመር አድርጌበታለሁ። እንግዲህ ቤኪንግ ፓውደር፣ ቤኪንግ ፓውደር 1 የሻይ ማንኪያ፣ ይሄ ማለት 4 1 ካፕ ማለት ነው።
ይሄ አንድ ላይ 2 ካፕ አዘጋጀው ማለት ነው። እንደ መጠናችሁ ነው፣ እንደምታዘጋጁት ነገር መመጠን ትችላላችሁ። አሁን ይሄንን ይመስላል። ይሄንን እንግዲህ በደንብ አድርጌ መትቼ ደግሞ ተመልሼ እመጣለሁ። አላችሁ ፍራት እንግዲህ ይሄው እንዳልኳችሁ ጎፍራቱ እንግዲህ እንደዚህ ሆኗል። በቃ ይሄ በቃዋል። አሁን በደንብ ተመቷል። አሁን እንግዲህ ኦቭኔን ለኩሼ 250 ላይ ለኩሼ ተመልሼ እመጣለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። አረ ሰብስክራይብ አድርጉ እንዴ! አታረጉም እንዴ? ሰብስክራይብ ዝም ብሎ ነው እንዴ? ምንድን ነው? ስተትም ካለ ይሄ ስተት አለ በሉ። የእናንተ ኮመንት እኛን ያበረታናል። ዩቱበሮችን የምናስተካክለውን ካለ እናስተካክላለን። የምንጨምረው ነገር ካለ ይሄን አድርጉ የምትሉን ካለ ታዛዦች ነን። ሁሌም እንደምንታዘዘው ታዛዦች ነን። ውድ ቤተሰቦቼ፣ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች አብራችሁ ላላችሁና ደግሞ ለምታበረታቱኝ እጅግ አርጌ በጣም አመሰግናለሁ። አሁን እንግዲህ ኦቨኔን ለኩሼ ፓትራይን አዘጋጅቼ ተመልሼ እመጣለሁ። አሁን የምጋግርበትን ዘይት ለቅለቅ አርጌዋለሁኝ። እንግዲህ የሊሊ ሲኖር ያው ስሩ ያሏችሁን ነው የምትሰሩት። ስለዚህ ፍሎራዬ ሲናመን ኬክ ጋግሪ ስላለችኝ ይኸው እንግዲህ በጣም ሶፍት እንደሚሆን እርግጠኛ ነኝ። በጣም ቆንጆ ነው የሚሆነው። ትንሽ ቸኮሌት ክሬም ይቅርታ ጨምሪልኝ ስላለች ይኸው እንግዲህ ጨምሬያለሁ። እንደዚህ አደርገዋለሁኝ። እንግዲህ ውድ ቤተሰቦቼ አሁን እየጋለልኝ ነው። ተመልሼ ደግሞ እመጣለሁ። እንግዲህ አያችሁታል እንዴት እንደሚያምር። አሁን ይሄንን ኦቨኑ እየጋለ ነው። እዛ ከተዋለሁኝ። እንግዲህ ከ40 ደቂቃ በኋላ ተመልሼ እመጣለሁኝ። ይሄንን እናንተ አለመጨመርም ትችላላችሁ። እሷ ስለፈለገች ነው እንግዲህ ያው እንዳልኳችሁ የአያት ስትሆኑ ልጆች እንግዲህ ያሉትን ነው የምታደርጉት። ያው ማለት ወደ ሌላው ሞልቃቃነቱ ወደ ሌላው ሳይገባ በምግብ በኩል የሚፈልጉትን ነገር ማድረግ ያው እንግዲህ የኛ ግዴታ ነው፣ የነሱ ደግሞ ውዴታ ነው። ስለዚህ በዚህ መልኩ ጨምሬዋለሁኝ። አሁን ቆንጆ ሆኗል። እንግዲህ ሲበስል ደግሞ ውጤቱን አብረን የምናየው ይሆናል። የትም እንዳትሄዱ፣ አብራችሁን ቆዩ። ይሄ ውድ ቤተሰቦቼ እንደዚህ እንደምታዩት ቆንጆ ፍርፍር ያለ በቃ ከሶፍትነቱ የተነሳ አቅም የለውም እና በጣም ቆንጆ ሆኖ ደርሶልኛል። እንግዲህ ውጤቱን ደግሞ ፍሎራ ስትመጣ ፍሎራ ቀምሳ እሷ ነች እንግዲህ ወጣ ብላለች። እሷ ቀምሳ ደግሞ ትነግረናለች። ውድ ቤተሰቦቼ ያው የጾም ስለሆነ እና እንግዲህ ይሄን ይመስላል። እሷ ደግሞ ስትመጣ መጨረሻውን አሳያችኋለሁ ውድ ቤተሰቦቼ።